ኪዳን እንዲሁም የጸሎተ ፍታት ተጠናቆ አሁን ሊቃውንቱ ወረብ በመወረብ ለ10 ደቂቃ ያህል ያሸበሽቡና ከዚያ በመቀጠል ያሉትን መርሃ ግብሮች ሸከሙ ወደዚህ ተጋበሉ። በዚህ የአንጋፋው አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ዛሬ 4 ኪሎ በሚገኘው ቅድስተ ሥላሴ ካቴድራል የተፈጸመ ሲሆን ህልፈቱ መላው የኢትዮጵያ የጥበብ ቤተሰብን በሐዘን የሰበረ ሲሆን የልጅነት ጓደኛውና የሙያ አጋሩ አርቲስት ቅድስት ገብረስላሴ ያጋራቸው ልብ የሚነካ ትዝታ የነጽን ማንነት ይበልጥ ገላጭ ሆነው ተገኝተዋል። አርቲስት ቅድስት በሰጠችው የሐዘን ምስክርነት ከነጻነት ወርቅነህ ጋር በዩኒቲ የቲያትር ቡድን ውስጥ የጀመሩትን የልጅነት የትወና ጉዞ አስታውሳለች። አርቲስቷ እንደገለጸችው ሁለቱ ወዳጆችና የትወና ተሰጧቸውን ለማዳበር በልጅነታቸው ከቀበሌ 08 ፑሽኪን እስከ መናፈሻ ቲያትር ድረስ በእግር እየተጓዙ ልምምድ ያደርጉ ነበር። ቀኑ ሙሉ አብረው ውለው ማምሻቸውን ባራዳና ገብረተንሳይ እንደሚያሳልፉ የገለጸችው ቅድስት ከፒያሳ እስከ 4 ኪሎ አንገት ለአንገት ተቃቅፈው ይጓዙ እንደነበር በትዝታ ገልጻለች። በወቅቱ የነበረውን ፈታኝ የጥበብ ጉዞ ሲያስታውሱ ተስፋ እንዳይቆርጡ ታላቅ ጥንካሬያቸው የሆናቸው የነበረው ነጻነት ወርቅነህ እንደነበር አርቲስት ቅድስት መስክራለች። ተስፋ መቁረጥንና ብስጭትን አጠገባችን እንዳይደርስ ይከላከልልን ነበር፣ ትልቅ ቦታ እንደርሳለን እያለ ሁሌም ያበረታታን ነበር ስትል አርቲስቱ ለጓደኞቹ የነበረው አባታዊና ወንድማዊ ደግነትን አጉልታለች። ልብ በሚሰብር ሁኔታ አርቲስት ነጻነት ወርቅነህ በቅርቡ የድሮ ጓደኞቹን በማሰባሰብ አዲስ የጥበብ ስራ ለመስራት አቅዶ እንደነበር ቅድስት ገልጻለች። አሁን ደግሞ ሰብሰብ ብለን ትልቅ ነገር እንስራ ብሎን ነበር ያለችው አርቲስቷ ይህን ሳይሳካ በሞት መለየቱ ማመን እንደከበዳት አልሸሸገችም። ዜናውን ከሰማችበት ጊዜ ጀምሮ እንደ ልጅ የሆነ ሐሳብ ተቀይሮ የሚመጣ የመሰለኝ ስጠብቅ ነበር ያለችው አርቲስት ቅድስት ገብረስላሴ የልጅነት ጓደኛዋን ማጣት ምን ማለት እንደሆነ በደንብ እንደምታውቀው በመግለጽ ለቤተሰቦቹና ለሙያ አጋሮቿ
ለአፍቃሮቹ መጽናናትን ተመኝታለች። ይህ በእንዲህ እንዳለ ተወዳጁ አርቲስትና ገጣሚ ሜሮን ጌትነት የቅርብ ወዳጇና የሙያ አጋሯ የሆነውን አርቲስት ነጻነት ወርቅነህን ነፂ ህልፈት ተከትሎ በሰጠችው ልብ የሚነካ ምስክርነት አርቲስቱ በህይወቷ ውስጥ የነበረውን አሻራና የነበራቸውን ጥልቅ ፍልስፍና አጋራች። አርቲስት ሜሮን በሐዘን መግለጫዋ ላይ እንዳመለከተችው ነጻነት ወርቅነህ ለሷ የቅርብ ወዳጅ ብቻ ሳይሆን ወደ ቲያትር ዓለም እንድትገባ በር የከፈተላት ባለውለቷም ነበር። በኢትዮጵያ የቲያትርና ፊልም ኢንዱስትሪ ውስጥ ትልቅ ስም ያላት ሜሮን ጌትነት ለመጀመሪያ ጊዜ የመድረክ ስራዋ እንድትሰራ ምክንያት የሆነው ነጻነት ወርቅነህ መሆኑን ገልጻለች። ለቲያትር መድረክ የመጀመሪያ የሆነውን ፍሬሽማንን በሀገር ፍቅር ቲያትር እንድሰራ ምክንያት የሆነኝ ነፂ ነው ስትል የገለጸችው ሜሮን አርቲስቱ በሙያዋ መጀመሪያ ላይ የነበረውን ቀናነትና ድጋፍ አስታውሳለች። አርቲስት ነጻነት ወርቅነህ በተፈጥሮ ኮሜዲያንና አዝናኝ ከመሆኑ ባሻገር ህይወትን በልዩ ሁኔታ የሚመለከት እንደነበር ሜሮን በአንድ አስገራሚ አጋጣሚ ገልጸዋለች። አንድ ወቅት የግጥም ደብተሯን ተቀብሎም ግጥም እችላለሁ በማለት 6 የሚሆኑ ስንኞችን ከጻፈ በኋላ መልሶ ሁሉንም በመሰረዝ ከታች ስሙን ብቻ አስቀምጦ ነበር። ሜሮን ምን እንደጻፈ ለማንበብ ስትታገል የነገራት ነገር የነፂን ጥልቅ የህይወት እይታ የሚያሳይ ነበር። ነፂ እየሳቀ ህይወት እንደዚህ ናት፣ ምንም አልጻፍኩም፣ ርዕሱ ስርዝ ድልዝ ነው ብሎኝ ሄደም። ይህ አጋጣሚ አርቲስቱ ከቀልድ በስተጀርባ ጠንካራ አቋምና ልዩ የህይወት ፍልስፍና እንደነበረው ማሳያ መሆኑን ሜሮን ገልጻለች። የማይተካ ሳቅ ነጻነት ወርቅነህ በማንኛውም ሁኔታ ውስጥ በትክክለኛው ቦታና ሰዓት ቀልድ በመፍጠር የሰዎችን ስሜት የመቀየር ልዩ ተሰጥኦ እንደነበረው የገለጸችው አርቲስቷ በስራዎቹ የሰዎች የደስታ ምንጭ ለመሆን ሲጥር ኖሯል። ሳቅ መፍጠር ስራው ብቻ ሳይሆን ህይወቱም ጭምር ነበር ስትል ምስክርነቷን ሰጥታለች። ሜሮን ጌትነት መልእክቷን ስትቋጭ ጥበብን እንደወደዳት ያለ እድሜው ክፉ ሞት አሸነፈው በማለት ሀዘኗን ገልጻለች። ስለሰጠው የትዝታ ስንቅ ምስጋናዋን አቅርባለች።